የካውንስሉ ዋና ጸሐፊ ጅማ ከተማ ላይ ማረጋገጥ ይቻላል የቤተ ክርስቲያንን መሬት 900,000 ብር ሽጦ መስጊድ ተሰርቶበታል። ወንድማችን እንደምትመለከቱት ፓስተር አብዶ ይባላል። ከእስልምና የመጣና እስልምናው ላይ የሚሰራ ነው። ትናንትና የግድያ ሙከራ በሙስሊሞች ተደርጎበታል። በካውንስሉ ጽፈት ቤት ውስጥ ያሉ ወይዘሮ ምህረት ኤችአር እና የካውንስሉ ጽፈት ቤት ኃላፊ ያላቸውን ግንኙነት ቤተሰቦቻቸው በሚፈልጉት መንገድ ያጣሩ። እሱ እንዲህ አይነት በማጽዳት በመግደል የነብያቸውን ገበና ለመከላከል ወይንም ደግሞ ለመደበቅ እየሞከሩ ይገኛል ማለት ነው። ለመንግስት አካላት አቅርቡልን። እናቱ የወለደችው የፕሮቴስታንት ሊቅ ካለ፣ እናቱ የወለደችው የመልካም ወጣት አስተማሪ ነኝ የሚል ካለ፣ እናቱ የወለደችው ፕሮፌትም ካለ ይምጣ። እንደዚህ አይነት መሀይም ነብይ ለዘላለም አይነሳም። ይሄንን ቁጭ ብለህ የምትሰማና የፈለገ ስጋ ለብብህ ስቀደድብህ ቁጭ ብለህ ክርስቲያን እንጠኝ ብለህ ተቀመጥ። የምን አይነት ሰይጣን ነው አእምሮ እንደዚህ ያጨለመው? ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የካውንስሉ ዋና ጸሐፊ ጅማ ከተማ ላይ የቤተ ክርስቲያንን መሬት ይሄው ማረጋገጥ ይቻላል የቤተ ክርስቲያንን መሬት 900,000 ብር ሽጦ ያ መሬት የተሸጠበት መሬት መስጊድ ተሰርቶበታል። ይሄ ሊረጋገጥ የሚችል እውነታ። ምክንያቱም ይሄ የማፊያ ስራ ነው። በካውንስሉ ጽፈት ቤት ውስጥ ያሉ ወይዘሮ ምህረት ኤችአር እና የካውንስሉ ጽፈት ቤት ኃላፊ ያላቸውን ግንኙነት ቤተሰቦቻቸው በሚፈልጉት መንገድ ያጣሩ። እሱ እንዲህ አይነት ጸያፍ ነገር ውስጥ መግባት አልፈልግም። ቅድም ወይዘሮ ምህረትን ወደ ውጪ ያመላልሳል ያልኩት ይሄ ነው። በውጭ ሀገር በዶላር የሚከማቸውን ገንዘብ ሃንድል ለማድረግ ነው የሚመላለሱት። እንኳንስ እግዚአብሔር ፊት ይቅርና እነዚህ ሰዎች የፌደራል ጸረ ሙስና ፊት ሊቆሙ የማይችሉ በኃጢአት የተጨማለቀ እጃቸው ውስጥ ደም ያለባቸው ሰዎች ናቸው። አቶ ታምራት አበጋዝ ቤት ሳይሆን ህንፃ ነው እየገነቡ ያለው። ደሞዛቸውና የሚገነቡት ህንፃ ገቢያቸው ከየት ነው መጠየቅ አለበት። የፓስተር ጌትነት ባለቤት ህይወታቸው ኑሯቸውን እናውቃለን። ዛሬ V8 መኪና ስንት መኪና የመንዳት የደረሱት ከየት መጥቶ ነው ያ ሁሉ ገንዘብ? ግራውንድ ፕላስ 4 ውስጥ ዛሬ የሚኖሩ ይሄ ሁሉ ከየት መጥቶ ነው? ይሄንን ማጣራት ይቻላል። ፍቃዱ ማለት ብዙ ተከታይ ያላችሁ ሰዎች ይሄንን አዳርሱልን፣ ሼር አድርጉ፣ ለመንግስት አካላት አቅርቡልን። ብዙ መረጃዎችን ብዙ ነገሮችን ይዤ ነበረ። ለአሁኑ እዚህ ጋር አበቃለሁ። እንደዚህ አይነት መሀይም ነብይ ለዘላለም አይነሳም። ፓለስቲናን ሪኮግናይዝ ለማድረግ አውሮፓውያን ሌሎችም ሀገራቶች ሽር ጉድ ሲሉ ቆይተዋል። አሁን ይሄን ይላል መጥቶ ሌሎች ሀገራቶች አገንስት እስራኤል ይወስናሉ ብዬ የተናገርኩት ትንቢት ተፈጽሟል ብሎ ኔታንያሁ ንግግር ሲያደርግ መቋቋም ከብዷቸው ሮጦ ሲወጡ የሚያሳዩትን ቪዲዮ ያስቀምጦ ይሄው ነብይ መሆንን እመኑ ተፈጸመ። ይሄንን ቁጭ ብለህ የምትሰማና የፈለገ ስጋ ለብብህ ስቀደድብህ ቁጭ ብለህ ክርስቲያን እንጠኝ ብለህ ተቀመጥ። የምን አይነት ሰይጣን ነው አእምሮ እንደዚህ ያጨለመው? ጉግል ያደረገ ዜና ያነበበ ትንቢት ነው ብለህ ነገር ዝም ብለህ ትሰማለህ እንዳንተ? እንደዛ ከሆነማ አልጀዚራ ሁሉ የነቢያት ስብስብ ነው። CNN ሁሉ የነቢያት ስብስብ ነው። ኒውዮርክ ታይምስ እና ዋሽንግተን ፖስት በሙሉ ነቢያቶች ናቸው። እንደዛ ከሆነ ሁላችንም ስናወራ እኮ የቆየነው ነገር እኮ ነው። እኔስ ታዲያ ነቢይ ነኝ? እንደዛ ከሆነ ምንድነው አዚም ያደረገባችሁ እናንተ ሰዎች? ይሄ ሌባ ወንበዴ መናጤ ሰላቶ እኮ ነው። አስራት የከፈልክ የምትሰማ ሰው ምን አይነት ሰው ነህ? ኧረ ውጡና አምልጡ ከእንደዚህ አይነት ነገር። ማንኛውም ነብይ አቅሙ ሲዳከም ሄዶ ሪቻርጅ የሚደረግበት የራሱ ጠንቋይ ምዕራብም የምስራቅም አፍሪካ ላይ የራሳቸው ጠንቋዮች አሏቸውና ይሄ ልጅ ባለፈው ካስታውሳችሁ አቅሙ ሲዳከም ማላዊ ነው ሮጦ ሄዶና መንፈሳዊ አባቱ የሚባለው ጠንቋይ ቡሽሪ ነው። ጠንቋይ ቡሽሪ ጋር ሄዶ ሪቻርጅ ተደርጎ ኃይል አግኝቶ ሊመጣ ነበር ሄዶና ምንም ኃይልም አላገኘም። አሁን እንዳያችሁ ከሆነ ዜና ጉግል የማድረግ ኃይል ነው ያገኘው። ሰዓት ለብሷል፣ የተነበይላቸዋል፣ አዲስ ነገር ይሆናል፣ ሞልቼ ልኬዋለሁ ምናምን ብሎ ቡሽሪ ለጥፎ ነበር። ሪቻርጅ አድርጎ ባትሪ ሞልቶ ነበር የላከው። ቡሽሪ ራሱ መንፈሱ ተመቷል ማለት ነው። ጉግል አድራጊ ሆኖ ነው የመጣው። የሰገን ነብይ ነው። 22 ላይ ሰገን የሚባል ህንጻ አለ የምታውቁ ከሆነ
እዛ ውስጥ አሁን የቲክቶክ ላይ የምታዩ ነብይ ሁሉ እዛች ህንጻ ውስጥ ነው ያለው። የሰገድ ነቢያቶች ከሚባሉት ውስጥ አንዱ ነው። ዳንኤል ነው ምናምን የሚባል አንድ እሱ ነብይ ነው። ህንጻውን ገዝቶት ይሁን ምናምን ከዛ እሱ ነው ለነቢያቶቹ የሚያከራየው እና ከ5 ሰዓት እስከ 8 ሰዓት አንዱ ፕሮፌት አለ። ከዛ ማስታወቂያ ሲነግር በሰገድ ህንጻ 22 ላይ ምናምን ብሎ ነው ማስታወቂያ የሚነግረው። ከዛ ደግሞ ሌላ ቲክቶክ ላይ ማስታወቂያ አለ። ከ10 ሰዓት እስከ 12 ሰዓት የነብይ እከሌ ኢንተርናሽናል ተርች ተብሎ ወዲያው እዛው ቸርች ውስጥ ነው ታፔላ የምትቀያየረው። ከዛ በኋላ ከምሽቱ 12 ሰዓት እስከ 3 ሰዓት አንድ ሌላ ደግሞ ተንባይ ይወስዳል ማለት ነው። ከሳምንት እስከ ሳምንት በሰዓት ሸንሽኖ ለነዚህ ሐሰተኛ ነቢያቶች ያከራይላቸዋል። ምዕመኑ አንድ ነው። ካሜራ ቀራጮቹ አንድ ናቸው። ወንበሩ አንድ ነው። እነሱ ሰዓት ብቻ ነው የሚነግሩት። በዛ ሰዓት መሰረት ይመጣሉ። ሁሉም ኢንተርናሽናል ቸርች። ነገር ግን በዛቸው አንድ ክፍል ውስጥ ሰገድ ህንጻ ላይ ነው ያሉት። ይሄ አሁን የሰገድ ህንጻ ተንባዮች ውስጥ አንዱ ነው። ጉርዱ ሾላም እዛ ወደ ፊጋ መታጠፊያ ወርታች ወረድ ስትሉ አለች። እዛ ጋር ሌላ አንድ ሰገድ ህንጻ እዛ ተከፋፍሎ በሰዓት ለነቢያቶች የሚከራይ። ከዛ በኋላ ኢንተርናሽናል ቸርች ብሎ ግን ቲክቶክ ላይ ቀውጤ አድርጎ ነው ማስታወቂያ የሚሰራው። እንደዛ አይነት ውንብድና ነው ዳንኤል ያለማመዳቸው ማለት ነው። ግድ የላችሁም፣ ኪቦርድ አለኝ፣ ወንበር አለኝ፣ ሳውንድ ሲስተም አለኝ፣ ብቻ እናንተ በሰዓት ስንት ትከፍላላችሁ ከኔ ጋር ተነጋገሩ ምናምን ብሎ ነው ይሄን ህንጻ የሚሸበችበው። በነገራችን ላይ ይሄ ልጅ ማለት ነው ለጥንቁልና አልደረሰም። ቢያንስ ሌሎች እንደዚህ አሁን ጆይ ጭሮ ምናምን የሚባሉ የጥንቁልና ስፒሪቱ ራሱ የተወሰነ መልኩ ይችሉታል። ይሳሳታሉ፣ ያገኛሉ አንዳንድ ነገር ምናምን እንደዚህ አይነት የጥንቁልና ኤክስፒሪየንስ ነው ያላቸው። ይሄ ግን የዩቲዩብ ቪዲዮና በቲክቶክ እና በፌስቡክ የሚለቀቅለትን አናላይዝ አድርጎ ነው ትንብት ብሎ አሁን ሰዓቱ የዓለም አቀፍ ትንብት ማቀርብበት ሰዓት ነው ይላል። ከዛ ዓለም አቀፍ ትንብት ስለ እስራኤል ነው፣ ስለ ፍልስጤም ነው፣ ከዛ ወይ ስለ አሜሪካ ነው። ከሰገን ህንጻ ተንባዮች ራቁ ብዙ ዘነገረናል። በአሁኑ ሰዓት የአፍሪካ ጠንቋዮች ራሱ ይሰራላቸው አይደለም። ይሄዳሉ ተሞላን ብሎ ይመጣሉ። አንድም የመጠንቋር አቅም የላቸው። ጥርብ መሃይም፣ ሰላቶ፣ ሌባ እንደዚህ አይነት አይነ ደረቅ። ሰላም እንዴት ናችሁ? ይህ ወንድማችንን የምትመለከቱት ፓስተር አብዶ ይባላል። ከእስልምና የመጣና እስልምናው ላይ የሚሰራ ነው። ትናንትና የግድያ ሙከራ በሙስሊሞች ተደርጎበታል። ይህንን ካደረጉ በኋላ ልክ እንደ ጀግና በየቲክቶካቸውና በፌስቡካቸው ላይ ይህንን አድርገናል እያሉ እየፖሰቱትና እየተደሰቱ ነበር። ያው እስልምና አመጣጡን ታውቃላችሁ። በፊትም በመግደልና ሌላውን በማሳደድ ነው። አሁንም ደግሞ እነሱ ላይ የነብያቸው ገመናን የሚገልጥባቸውን ሰው በማጽዳት በመግደል የነብያቸውን ገመና ለመከላከል ወይንም ደግሞ ለመደበቅ እየሞከሩ ይገኛል ማለት ነው። በፊት በአረብኛው ነበር የሚደበቁት፣ እንግሊዘኛ ተተረጎመባቸው አዲሱ። አሁን ያንን እንግሊዘኛውን እያነበበ የሚገልጥባቸውን የነብያቸውን ገመና ያስተምሮታቸውን አጋንንታዊነት መግደል በዛ እንከላከላለን ብለው ሞክረዋል ማለት ነው። ወንድማችን እንኳንም እግዚአብሔር አተረፈ። ጀምራልኝ የኔን ፈራ ይዘው ቢሄዱ ደስታዬ ነው። እኔ አባቴን ውርስ እንደወረስኩ እነሱ ወንድማቸው ውርስ ቆቤንና ምርኩዜን እኛም እንደወንድማችን ብለው ወደ ቤታቸው ቢመለሱ። ለነገሩ ከዚህ በኋላ ያለው ትውልድ ግን አይሸወድልህም። የኔን ፈለግ ተከትለ የመጣ ባላትን እያከበርክ ምናምን ብትለው የአሁኑ ዘመን ወጣት ያለ ማርያም ታማልዳለች በስነ ስርዓት እንትን በል ይሄን እምነት መረከብ አለብህ ብትለው የአሁኑ ዘመን ልጅ ኧረ አባቢ ታማልዳለች ኦኬ ምንም ችግር የለም። ከዛ በኋላ ኢንተርኔት ካፌ ትሄድን ባይብል ታወጣን ማርያም ታማልዳለች ነካ ነካ ስትል በጭራሽ አታማልድም ይላታል በእንግሊዘኛ። ከዛ ትመጣለህ አባቢ ግን ትላንትና ማርያም ታማልዳለች አላልከኝም ነበር? ብዬሻለሁ ታማልድ ነው ኢንተርኔት ጋብቼ ስፈልግ አታማልድ። እንደውም እሷ ራሷ ያላችሁ እሱን ስሙት ነው ያለችው። ምን ነው የምትለው አንተ? አባቴ እሱን ስማ እስቲ አንድ ሳሜን በለዘ አባቦላ ምን ይላል? ምን ይሰማቸዋል? በእነሱ ዙሪያ ሁሉ ጊዜ ጸሎት የሚያደርገው ይመልሳቸው። ባኮቱን አባፎርቅ ሲርሱ ጸሎት ከሰማ የኔ ቆይቷል ብለው ጸሎታው ሁሉ ጊዜ ጠዋት ማታ ስንገናኝ በባኮቱ ጸሎት አድርጉ አብረን እንደባለቅ ነው የሚሉት። ከአባቴ ጋር ሁሉ ጊዜ ጠባችን ይሄ ነበር። የታኑ ምሻለ እኔ ነኝ የማውቀው ዝም በል
ከዛ ይጠቅስብኛል። ምጥ ለእናቱ አስተማረች ይለኛል። ምጥ ለእናቴ የማስተማር ጉዳይ አይደለም፣ የማንበብ ጉዳይ ነው። አንበቤ ነው። እሱ ዘመኑን ሙሉ የኛን የልጆቹን በአጠቃላይ የክርስትና ስም ይዞ ይለው ነበር። ምንም እሱ በክርስትና ስሜ በግዕዙ ሲለው አጎዛ ላይ ተንበርክኮ ሲለው ምንም አንዴ ወታደር ቤት፣ አንዴ ቁማር ቤት፣ አንዴ ጫት ቤት፣ አንዴ ሲጋራ ቤት፣ አንዴ አሽሹ ቤት፣ አንዴ ምናምን ቤት ነው ስንገኝ ነበር። በቀላል መንገድ ነው እንጂ ናዝሬቱ ኢየሱስ በየመንገዱ ለቅሞ እዚያ ያደረሰን። በቀላል ነው። ከመደባለ ቆዳላ ለለማው ነው። በአንድ ማዕድ እንበላለን። በስመ አብ ወወልድ ወመንፈስ ቅዱስ በእመቤቴ በቅድስት ድንግል ማርያም ስም ብለን እንደምንበላ እርግጠኛ ነኝ። ሲስተሙ ራሱ አይፈቅድም። ጌታ ስሙ ይባረክ። ፈኒ ነገር መስማት ሰለቸን። በቃ እንዴ ተውን እንጂ አታክብድብን። እንደውም እግራቸውን የሚሰነጣጥቁ ምን የመሳሰለ ነጭ ጤፍ ሞልቶ ቅጠል ለሚበሉ ወየውላቸው። መጽሐፍ ነዋ ውብና ድንቅ ሆኜ ተፈጥሬያለሁና እግዚአብሔርን አመሰግነዋለሁ። እግዚአብሔር በፈጠረን ማንነት ይሄን እያየን እያመሰገንን ሻምፖ ምናምን ይሄ ኮንዲሽነር ምናምን እየተቀባን አሳምረን በክብር መያዝ ነው እንጂ ሰንጠቀ ትጠየቅባታለህ። ትጠየቃለህ። የሰነጠካትን እግር ሁሉ እግዚአብሔር የሰጠህን አሳምሮ ነው የፈጠረ ሰርቶ አበጃጅቶ ዋጋ ከፍሎ ምን ይላል? አሁን ፓስተር ዳዊት ፓስተር ሶፎንያስም ቢሆን አንደኛ የእናንተ ጥረት ያስፈልጋል፣ የእናንተ ጸሎት ያስፈልጋል። ከዚያ ባሻገር ግን ነው የሚሏቸው መልእክት አለ። እኔ የመጨረሻ መልእክት የሚኖረው ምንድነው? እኔ ወንድማቸው በተለይ ፓስተር ዳዊት አትቀልድ። ምክንያቱም አጠገቡን አወጣለታ አሮጠ አለፋ። ምክንያቱም እኛ የለመድነው 6 ተራራ ተሻግረ ከ6 ተራራ በኋላ 2 ወንዝ እንደምንም ተሻግረ 7ኛው ተራራ እንደምንም በገመድ ወጣ። የለም ፓስተር ዳዊት እንዲመጣ አይሆንም። የግድ ልፋት መከራ ለጭንቀት እንተረምት ነው ላይ በባዶሪ እንደገና እንትን የለም። መጽሐፍ ያላዘዘውን ከየት አምጥተን እንንገር? ወንድሜ 6 ተራሮችን ትዞራለህ። በ6ኛው ተራራ ላይ ጫፍ ላይ ትወጣለህ። ከጫፍ ደግሞ በገመድ ተሸራተህ ትወርዳለህ እና አልፎም ደግሞ ድንገት ዘንዶ መጥቶ ጠቅልሎ ይዞ ይወጣ ይችላል አንልም። ዘንዶን እንረግጥልሃለን እንጂ እንደማያሳፍረኝ እኔን አይደለም የሚያሳፍረው፣ እኔን አይደለም የሚያስደስተው፣ ፈጣሪን የሚያስደስተው። እናቱ ጋር መምጣቱ የፈጣሪ እናት ጋር መምጣቱ ይደስታል። እሷ ራሷ ያላችሁ እሱን ስሙት ነው ያለችው። ምንድን ነው የምትለው አንተ? አባቴ እሱን ስማ እስቲ አንድ ሳሜን ማለት ነው። መጀመሪያ እመቤቴ ማጸናት እመቤቴ ምን እንደሆነች ታውቃታለች። አይሰራም። ተረከዝ ካልተሰነጠቀ ቅጠል ካልበላ ዋሻ ውስጥ ተደብቀ ፊት ቢጫ ካልሆነ መንግስተ ሰማያት አትገባም የሚል መጽሐፍ የለንም። ወደ እናታቸው ደጅ ይመለሳሉ። የኔን ህይወት ያውቁታል። የመጀመሪያ የነበረኝ ህይወት ያውቁታል። ስለዚህ ያን ምርኮዝ አድርገው ዛሬ ማስበልን ከምትሞት እኔ ደፍሬ ብነግርህ ይሻላል ብዬ ነው። ሳንነግራቸው ፈርተናቸው ስንቶች ሞቱብን። ስለዚህ አንተና አንቺ ከምትሞቱብን ቶሎ እንቅጩን እነግራቸዋለን። ባለዳሙን አንፈልግም። አሜን። አዎ በቃ ቀላል ነው። እና ጌታን ተቀበል ስላቸው የት ና ጎስፕል ላይ ተሮብን ብትመጣ እሑድን ብትመጣ እዛ ፕሮግራሞች አሉ። አርብ ላይ ምናምን እንደ እዚህ ካዛች እዚህ አንተን ቆርቆሮ የነበረው ግብርና የነበረው መጋዘኑ አይወድም ሰው በታክሲ ላጥ ብለህ በታክሲ ላጥ ብለህ ምክንያቱም የግድ ችኳንታ ተከራይተን ባንዲራ ለጥፈን ያለን አንፈል በታክሲ የግድ አገር ለአገር አንዞር። የምን ማካበል ክርስትና መቀደስ ነው እንጂ ማስቀደስ አይደለም። እናቱ የወለደችው የፕሮቴስታንት ሊቅ ካለ፣ እናቱ የወለደችው የመልካም ወጣት አስተማሪ ነኝ የሚል ካለ፣ እናቱ የወለደችው ፕሮፌትም ካለ ይምጣ።
በገድለ መርቆሬዎስ ላይ ገጽ 36 ማለት ነው። ገድለ መርቆሬዎስ ያው ገጽ 36 ላይ የገደለው ሰው ንጉሱን ስዕሉን ሄዶ የገደለው የንጉሱ ስም እንደዚህ ይላል። ሎት ስዕሉ ላይ ካህናቱ ወደ ቤተክርስቲያን ሲገቡ ደሙ ከስዕሉ ጦር ላይ ሲንጠባጠብ አይተዋል። ገድለ መርቆሬዎስ የተናገርኩት ገድለ ክርስቶስ ሰምራ ይሄንን የተናገርኩት ገድለ አባ ጊዮርጊስ ዘጋስጫ የተናገርኩት ታምረ ማርያም የተናገርኩት ስዕሉን እንዲናገራቸው ይለምኑታል። ቅድም በተናገሩት በድርሳነ ሚካኤል መልካ ሚካኤል ላይ ለልሳን ከብሎ በሚለው ክፍል ላይ አይ ቲንክ ሙሉን ፈለገ ሊያውቀው ይችላል፣ ላያውቀውም ይችላል። ምናልባት መልካ ሚካኤልን ካልተማረው ማለት ነው። ላያውቀው ይችላል፣ ከተማረ ግን ላያውቀው ይችላል። እንደው ባይማረው እንኳን ቀዊሜ የቅድመ እስልከ ብሎ የሚለውን ወረባ ያጣውም ቀዊሜ የቅድመ እስልከ ሶባ ወትርስ ኢለ በብሂለ ኦሆ ፍጡና አስማኒ ቃለ ብሎ የሚለውን አያውቀውም። የቤተክርስቲያን ዲያቆን ስለሆነ ማለት ነው። መቼም ጠርጥራለሁ አያውቀውም ብዬ በሚል ልጠርጥር። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰውን ይገላሉ፣ ረግሞ ወደ ውሻነት ይቀይራሉ። ስዕላት ከስዕላት ቃል ይወጣል። ስዕላት ድንግልናህን ንጽህናን ጠብቅልኝ፣ የምታገባ ከሆነ እቀናለሁ፣ መልኬን ታይና ትረዳ ዘንድ እሺ መልኬን ታይና ትረዳ ዘንድ በዚህ ያለው ብላ ያነጋግራሉ። ስዕላት ማለት ነው። እነሱም ያነጋግሯቸዋል፣ ስዕሎቹ ያነጋግሩናል ብለው ነው ብለው የሚሉት ስዕሎቹም ያነጋግሯቸዋል። ስዕሎቹ ሰው ይገላሉ፣ ስዕሎቹ ወተት ያፈልቃሉ፣ ስዕሎቹ ደም ያወጣሉ፣ ስዕሎቹ ወዝ ያወጣሉ። ወዝ ሰውነታቸው ይሄ ላበት ማለት ነው ያወጣል። እነዚህ ስዕላትን እንደሚናገሩ ስለሚያምኑ ነው ቀዊሜ ቅድመ እስልከ ሶባ አውትርስ ኢለ ብሎ ያሉት ማለት ነው። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲያጥኑላቸው፣ ሲሰግዱላቸው፣ ወደ እነሱ ሲማጸኑ ወንድሞች እናቶች በስዕላቱ ይናገራሉ ብለው ያምናሉ። መናገር ብቻ አይደለም፣ ስዕላቱ ከበሮ ሲመታ ከካህናት ጋር ያሸበሽባሉ ይላሉ። መርቆሬዎስ ላይ ሰሜን ሸዋ ስዕላቱ ይዘላሉ፣ ከበሮም ሲመታ ያሸበሽባሉ፣ እልል ይላሉ ብቻ ነው ያላሉ። መናገር የቻሉ ስዕሎች እልል የማይሉበት ምክንያት እሱ ምናልባት ወደፊት ልናየው እንችላለን። እየቆዩ እልል ሊሉ ይችላሉ፣ አይታወቅም። ግን እንደሚያሸበሽቡ ከበሮ ሲመታ በየመሃሌቱ እንደሚዘሉ ይሄንን ፈለገ ዲናይ አያደርገውም። እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ። ዲናይ አያደርገውም። ስለዚህ በቤተክርስቲያኒቱ መጽሐፍቶች ላይ የተጻፈ ነው። ቴዲ ያሳየው እነዚህ ሁሉ መጽሐፍቶች አሁን ያወራሁትን